ጤና ይስጥልን እንደምላችኋል ተመልካቾቻችን ለዜና ኢትዮጵያ አዘጋጃናቸው የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሪሳሉ ፒዮኒኝ አብራችሁን ቆዩ። የቢዝነስ ዘገባዎች የክብር ስፖንሰር የሆነው ኦሮሚያ ባንክን እናመሰግናለን። እንደ ሀገር ከሚፈለገው የመድኃኒት ፍላጎት አንጻር የሀገር ውስጥ መድኃኒት አምራቾች ድርሻ 41 በመቶ መድረሱ ተጠቆመ። የውጭ ምንዛሬ እጥረትን ለመቋቋም የተነደፉ የተኪ ምርት ስትራቴጂ ዛሬ በዘርፉ ላይ ተጨባጭ ለውጥ አምጥቷል። ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት ለመተካት የተደረገው የፖሊሲ ለውጥና ለሀገር ውስጥ አምራቾች የተሰጠው ልዩ ጥበቃ ዘርፉን ወደ አዲስ ምዕራፍ እያሸጋገረው እንደሚገኝም ተገልጿል። ኢሩትም ቢያለ ተጨማሪውን ይዛለች። ኢትዮጵያ ከቅርብ ዓመታት ወዲህ የውጭ ምንዛሬ እጥረትን ለመቀነስና የሀገር ውስጥ አምራቾችን ለማበረታታት ለተኪ ምርቶች ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። ይህ ስትራቴጂ በዋናነት ኢትዮጵያ ታምርት በሚል ንቅናቄና በሌሎችም የፖሊሲ ማሻሻያዎች የታገዘ ነው። በተለይም በመንግስት ትኩረት ከተሰጠባቸው ውስጥ የግብርናና የምግብ ምርቶች፣ ኢንዱስትሪና መድኃኒቶች ቀዳሚዎቹ ናቸው። ይህ ሀገራዊ ንቅናቄ በአምራቹ ዘርፍ ላይ የሚታዩ ማነቆችን የሚፈታ እንዲሁም ትኩረት በመስጠት ከተሰራባቸው ዘርፎች አንዱ ደግሞ የመድኃኒት አቅርቦትና ተደራሽነት ሲሆን እዚህ ላይ አይነተኛ ለውጥ መፍጠር ተችሏል። በዚህም ኢትዮጵያ በመድኃኒት ዘርፍ የነበረባትን የውጭ ጥገኝነት በመቀነስ አግዟታል። የሀገር ውስጥ መድኃኒት አምራቾች በመጀመሪያዎቹ ዓመታት ማለትም ከ2012 እስከ 2014 ዓ.ም 16 በመቶ ወይንም ዝቅተኛ ተሳትፎ የነበራቸው ቢሆንም ከ2015 ዓ.ም በኋላ ግን በተሰሩ የለውጥ ስራዎች አማካኝነትና ለሀገር ውስጥ አምራቾች በተሰጠው ልዩ ትኩረት 16 በመቶ የነበሩን የሀገር ውስጥ አምራቾች ድርሻ በ2017 ዓ.ም ከፍተኛ እድገት በማሳየት 41 በመቶ ላይ ማድረስ ተችሏል። ይህም ከውጭ የሚገባውን መድኃኒት በሀገር ውስጥ ምርት ለመተካት ትልቅ እርምጃ ያስኬደ ሆኗል። ሶስት መሰረታዊ ጉዳዮች አሉ። ሀገር ሁልጊዜም ቢሆን ማምረት የሚገባት አንደኛው ምግብ ነው። በቂ ምግብ የማያመርት ሀገር፣ ራሱን የማይመግብ ሀገር ለማንኛውም አደጋ የተጋለጠ ነው። ሁለተኛው ልብስ ነው። ሶስተኛው መድኃኒት ነው። መከላከል ለተጠበቀ ሆኖ በመድኃኒትም ደግሞ ራስን መቻል ያስፈልጋል። በሁሉም መስክ በጣም ችግር የነበረ በቀላል ልናሟላቸው የሚገቡ ነገሮች ምላሽ እያገኙ ስለሆነ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። ኢትዮጵያ ጀምራ እየጨረሰች ነው። ለሀገር ውስጥ መድኃኒት አቅራቢዎች የተሰጠው የ25 በመቶ የዋጋ ምርጫና የተወሰኑ መድኃኒቶች ለሀገር ውስጥ አምራቾች ብቻ እንዲያዙ መደረጉ ዘርፉ እንዲነቃቃና የውጭ ምንዛሪ ጥገኝነት እንዲቀንስም መንገድ ከፍቷል። ሀገሪቷ ከአፍሪካ በፖፑሌሽን ሁለተኛ ላይ ያለች ሀገር ናት። ከፍተኛ የሆነ የመድኃኒት ፍላጎትም እጥረትም አንዳንድ ጊዜ አለ። ስለዚህ በመድኃኒት ዘርፍ በመንግስት በኩል ደግሞ ባለሀብቶች የሀገር ውስጥም ሆኑ የውጭ ባለሀብቶች በዚህ ዘርፍ ላይ ገብተው ኢንቨስት እንዲያደርጉ ብዙ ማበረታቻዎች አሉ። በጣም ብዙ ማበረታቻዎች፣ ለምሳሌ ከቀረጥ ነፃ በሙሉ ግብአቶቹ እንዲያስገቡ ማድረግ፣ ማሽነሪዎቹንም ጥሬ ዕቃዎቹንም ይሄ በመድኃኒት በኩል አለ። በመድኃኒት ዘርፍ ለሚሰማሩ ባለሀብቶች በተወሰነ ጊዜ ደግሞ የግብር እፎይታ ሁሉ አለ። ኢትዮጵያ ከሚያስፈልጋት መድኃኒት መካከል 41 በመቶ የሚሆነውን እዚህ ሀገር ውስጥ መመረታቸው የውጭ ምንዛሬን ከማዳን ባለፈ የብሔራዊ ጤና ዋስትናን ለማረጋገጥ ትልቅ አቅም በመሆኑ አምራቾች ትኩረት ሰጥተው እንዲሰሩበትም አስችሏል። ከ150 በላይ መድኃኒቶችን እናመርታለን። ታብሌት፣ ካፕሱል፣ ሲረፕ፣ ኦአርኤስ አይነት ሳቸቶች፣ ኢንጀክት በጣም ብዙ አይነት ነው የምናመርተው እና ለዚህ ሀገር ፍላጎት የሚያስፈልጉ የህመም ማስታገሻዎች፣ አንቲባዮቲኮች፣ ሌላ ለክሮኒክም ሆነ ለአኪዩት ኢልነስ የሚያስፈልጉ መድኃኒቶችን እናመርታለን። በአብዛኛው እዚህ ሀገር ላይ የሚፈለጉና በቀድሞ ጊዜ ከውጭ በብዛት ይገቡ የነበሩትን እየመረጥን እየተካን ነው የምንገኘው። ወደፊትም ደግሞ አዲስ ፕሮግራም አለን በፋብሪካችን ላይ እየሰራ ነው ያለው። ኒው ፎርሙሌሽን ብለን አዳዲስ ፎርሙሌሽን በተለይ ዋጋቸው በጣም ውድ የሆኑ እዚህ ሀገር በብዛት የሚፈለጉ እነሱን የመተካት ስራ እየሰራን ነው፣ እየተሳካልንም ነው። በኢትዮጵያ የሕክምናና የመድኃኒት አምራች ዘርፍ ላይ የተሰጠው ትኩረት ከፍተኛ የውጭ ምንዛሬን ማዳን የቻለ ነው። በአሁኑ ወቅት ኢትዮጵያ ከምትጠቀመው መድኃኒት ውስጥ እስከ 59 በመቶ የሚሆነው ከውጭ የሚገባ በመሆኑ ይህን ለመቀየር መንግስት ልዩ ስትራቴጂ ነድፎ ተግባራዊ በማድረግ ላይም ይገኛል። የአዲስ አበባ ኢንዱስትሪ ልማት ቢሮ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እያካሄደ የሚገኘው የኢትዮጵያ ታምርት ንቅናቄ ባዛርና ኤግዚቢሽን ተጠቃሚ እያደረጋቸው እንደሚገኝ አምራቾች ተናገሩ። ከአምስተኛው
የኢትዮጵያ ታምርት ንቅናቄ ባዛርና ኤግዚቢሽን ጎን ለጎን በአምራቾች ኢንዱስትሪ ዘርፍ ባሉ ስኬቶችና ተግዳሮቶች ዙሪያ የፓናል ውይይት እየተካሄደ ነው። በኤግዚቢሽኑ የእንጨትና ብረታ ብረት፣ የአግሮ ፕሮሰሲንግና ፋርማሲካል፣ የቆዳና ጨርቃ ጨርቅ እንዲሁም የኬሚካልና ኮንስትራክሽን ግብዓት ውጤት በተስፋ ቀርበዋል። ተመልካቾቻችን እዚሁ ጉዳይ ላይ ተጨማሪ ማብራሪያ ልታደርሰን ባልደረባችን መቅደስ እንዳለ በቀጥታ መስመራችን ላይ ትገኛለች። መቅደስ እንደምን ውለሻል? ባዛሩ አምራቾችን በምን መልኩ ተጠቃሚ ያደረገ እንዲሁም አያይዘስ በፓናሉ የተነሱ ነጥቦች የትኞቹ ናቸው? አመሰግናለሁ ሪሳል። እንዴት ውላችኋል ተመልካቾች? ቀደም ሲል አንቺም ጠቆም እንዳደረግሽው በአዲስ አበባ ደረጃ በአዲስ ኢንተርናሽናል ኮንቬንሽን ማዕከል የኢትዮጵያ ታምርት ንቅናቄ ባዛርና ኤግዚቢሽን እንግዲህ ዛሬም በድምቀት ቀጥሏል። ከዚህ ከባዛርና ከኤግዚቢሽኑ ጎን ለጎንም በተለይ የኢትዮጵያ ታምርት ንቅናቄን የተመለከቱ ስኬቱን የንቅናቄውን ስኬትና ተግዳሮትን በተመለከተም የፓናል ውይይት እየተካሄደ ይገኛል። እንግዲህ እየተካሄዱ ያሉ ባዛሮችና ኤግዚቢሽኖች በተለይ ለአምራቾች ሰፊ እድል እየሰጧቸው እንደሆነ ተናግረዋል። በተለይ ምርቶች ቻቸውን በቀጥታ ከሸማቾች ጋር ተገናኝተው እንዲያስተዋውቁ የገበያ ትስስር እንዲፈጥሩ ያደረገላቸው ስለመሆኑ በዚሁ የፓናል ውይይት ላይ ተናግረዋል። እንግዲህ ንቅናቄው በተለይ የሀገር ውስጥ ምርቶች ላይ ያለውን ህዝባዊ አመኔታም በመጨመር የሀገር ውስጥ ምርት በተለይ በገበያ ላይ ሰፍቶ ተንሰራፍቶ እንዲገኝም እያደረገ እንደሆነ አምራቾቹ በዚሁ ጊዜ ተናግረዋል። በአጠቃላይ በከተማ አስተዳደሩ በተለይ የዘመናዊ ኢንዱስትሪ መንደሮች በመስፋፋታቸው ለአምራቾች ምቹ የሆነ የስራ ምህዳር እየተፈጠረላቸው ከአነስተኛ ኢንዱስትሪዎች ወደ መካከለኛ ኢንዱስትሪዎች እየተሸጋገሩ እንደሆነና በተለይ ለበርካታ ወጣቶችም የስራ እድል እየፈጠሩ እንደሆነ በዚሁ ጊዜ ተነስቷል። በአጠቃላይ በተለይ አዲስ አበባ ከተለያዩ ቦታዎች የምታስገባቸውን ወይም ከውጭ የምታስገባቸውን ምርቶችም ለመተካት ያስቻላት እንደሆነም ተነስቷል። እንግዲህ አምራቾች ባዛሩ እያበረከተላቸው ካለው አስተዋጽኦ ባለፈም የተለያዩ ጥያቄዎችን አንስተዋል። በተለይ የጥሬ ዕቃ አቅርቦት እጥረት እንዳለባቸው፣ የፋይናንስ ችግር፣ የሰለጠነ የሰው ኃይል ችግር አምራቾችንም እንዲሁም ደግሞ የአምራች ኢንዱስትሪውን ዘርፍ እየፈተነና በሚጠበቀው ልክ ደግሞ እንዳያድጉ መሰናክል እየሆነባቸው እንደሆነ አንስተዋል። በሌላ በኩልም ከብድር አቅርቦት ጋር በተያያዘ አምራቾች ጥያቄ ሲያነሱ ነበረ። በተለይ ማይክሮ ፋይናንስ ተቋማት የሚሰጡት ብድር የወለድ ምጣኔው ከፍ ያለ እንደሆነና በተለይ አምራቹን ያማከለ የተለያዩ የብድር አይነቶችን ቢያስተዋውቁ እንደሚበጅም አምራቾች አንስተዋል። በአጠቃላይ የተሰጡ ምላሾች እንግዲህ በቀጣይ ዘገባችን የምናደርስ ይሆናል። ጠቅለል ባለመልኩ እንግዲህ የአዲስ አበባ ኢንዱስትሪ ልማት ቢሮ በአጠቃላይ ዘርፉን ችግር የአምራቾችን ችግር ለመቅረፍ ከባንኮች፣ ከሊዝ አቅራቢዎች፣ ከመሰረተ ልማት ተቋማት ከአዲስ አበባ ዩኒቨርሲቲ ጋር ጭምር በአንድ ላይ በቅንጅት እየሰራ እንደሆነ ገልጿል። ከዚህ ባለፈ በቀጣይም የአምራች ኢንዱስትሪውን ዘርፍ ችግሮች ለመቅረፍ የሚያስችሉ የተለያዩ ስትራቴጂዎችን በመቅረጽ ወደ ስራ እንደሚገባም እንግዲህ ተናግሯል። በውይይቱም የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይን ጨምሮ ሌሎችም ከፍተኛ የስራ ኃላፊዎች በዚህ የውይይት መድረክ ላይ ተገኝተዋል። አሁን ያለኝ መረጃ ይሄ ነው። አመሰግናለሁ። ባልደረባችን መቅደስ ለሰጠሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። በማክሮ ኢኮኖሚ ማሻሻያው ለፋይናንስ ዘርፉ እድገት የተቀመጡ ግቦችን ለማሳካት በዘርፉ የሰለጠነ የሰው ኃይል አስፈላጊ ነው። በሶስት የሂሳብ ባለሙያ ጓደኛሞች ጥምረት የተቋቋመው HST የተሰኘው ተቋም በሂሳብ በግብርናና በአዳዲስ የንግድ ህጎች ዙሪያ ወጣቶችን በማሰልጠን የስራ እድል እየከፈተ ይገኛል። የተቋሙን አጠቃላይ እንቅስቃሴ ከመስራቹ አንደበት እንከታተል። እኔ ሰለሞን ግዛው ይባላል ስሜ። HST ከመሰረቱ አንዱ ባልደረባ ነኝ። HST የተባለው ድርጅት ሶስት ድርጅቶች የዛሬ 23 ዓመት አብረው ሆነው የመሰረቱ ድርጅት ነው። እነዚህ ድርጅቶች በባክግራውንዳቸው የተመሰከረላቸው ሂሳብ ኦዲተሮች ነበሩ። ሶስታችን ኩባንያዎቻችን መርጃ አድርገን HST መሰረትን። አንዱ ትልቁ ስራችን አንዱ የነበረው ታክስ ነው። የታክስ በሀገር ውስጥ ደረጃ የታክስ ኮምፕላያንስ ስራ መስራት ነው። ከውጭ ለመጡ ድርጅቶችም የታክስ ኢትዮጵያን ታክስ አግባቡ ማሳወቅና የታክስ ህጉን ኮምፕላይ እንዲያደርጉ ወይ ደግሞ እንዲከተሉ ማድረግ ነው። በየአመቱ ጥሩ ታክስ ከፋዮች ነን። አሁን ወደ 10 ፓርትነሮች ደርሰናል። ኦነሮች ማለት ነው፣ ባለቤቶች ግን ወደ 200 ስታፍ በላይ ባለሙያዎች አሉ። ብዙ ትልቅ የኩባንያዎች የውጭ ኩባንያዎችን የሀገር ውስጥ ኩባንያዎችን እናማክራለን። ስራችን አሁን ከኦዲትና ከታክስ ማማከር ሰልፎ የስትራቴጂ ስራዎችን እንሰራለን።
የድርጅት የታለንት ማኔጅመንት ስራዎችን እንሰራለን። የኦርጋናይዜሽን ማዋቀር ስራ እንሰራለን። ከዛ ደግሞ ትሬኒንጎች እንሰጣለን። በሀገር ደረጃ ላውንች ያደረግነው ፕሮግራም አንዱ በዚህ ሀገር ላይ ትልቅ ክፍተት ያልተሞላ ክፍተት ነው። የኦዲተር ጀነራልም ሪፖርት ያደርጋል። ታውቃላችሁ፣ ይህን ያህል ከፍት ገንዘብ ሳይሰበሰብ ቀረ፣ ይህን ያህል ገንዘብ ሰርሊ ተበልቶ ላይሆን ይችላል። ሂሳብ ባይዞ የተጭበረበረ ብቻ አይደለም፣ በትክክል ካልተሰራ በወቅቱ ሪፖርት የማይደረግ ከሆነም የተጓደል ነገር ነው የሚሆነው። ላውንች ያደረግነው ፕሮግራም 6 ዓመት ፍጀ ፕሮግራም ነው። የኢትዮጵያ ፋይናንሻል ሲስተም እንደምታዩት ከወረዳ ድረስ ነው ያለው፣ ገንዘቡ ታች ድረስ ይደርሳል። ግን ይህን ፕሮፐርሊ ከታች ጀምሮ የሚረዳና ማኔጅ የሚያደርግ ማንፓወር ሊሚቴሽን አለ። ኮሌጆቹ የሚያመርቱት የተወሰነ ነው። የሂሳብ ስራ ደግሞ የሌለበት መስሪያ ቤት የለም። ስለዚህ ከአገሪቷ ሪኳየርመንትና ካለባን ኃላፊነት አኳያ የሚመረተው ሰው በቂ አይደለም። ይህን ለማድረግ ብንችለው ቴክኖሎጂ ስንጠቀም። ስለዚህ ይህን ፕሮግራም ቀረጽን። ለዩኒቨርሲቲ ተማሪዎችም ሊሆን ይችላል፣ 12ኛ ክፍል ጨረሱ ሊሆን ይችላል፣ 10ኛ ክፍል ጨረሱ ሊሆን ይችላል፣ ሙያ መቀየር የፈለጉ ሌላ ስራ ተምረው ስራ ላላገኙ ሊሆን ይችላል። ለሁሉም ሊሆን የሚችል ነው። የቤታቸው ቁጭ ብለው ዓመት ተኩል ባልሆነ ጊዜ ውስጥ ወደ ስራ የሚያስገባ ነው። አካዳሚ አቋቁመናል። ይሄ አካዳሚው የሚያደርገው ነገር ምንድን ነው? ባክግራውንዳቸውን አይጠይቅም። ትምህርታቸውን ባክግራውንድ ሂስትሪ ሊሆን ይችላል፣ ጂኦግራፊ ሊሆን ይችላል፣ ፊዚክስ ሊሆን ይችላል፣ ኬሚስትሪ ሊሆን ይችላል። ጎበዞች ከሆኑ ፈትነን እዚህ አካዳሚ ውስጥ እናስገባለን። አሁን የበኛ ቴስት ያደረግነው ነገር በሀገር ደረጃ ለምን ይህን ፕሮግራም ላውንች አድርገን አናስተዋውቅም ብለን ነው። ይሄ ነገር ደግሞ መንግስትም ተገንዝቦ ባለፈው ታህሳስ መጀመሪያ አካባቢ ትልቅ የመንግስት ኃላፊነት የተሰጣቸው በአዋጅ የተቋቋመ ኢትዮጵያን ኢንስቲትዩት ኦፍ ሰርቲፋይድ ፐብሊክ አካውንታንቶች የሚል እንትን ላውንች ተደርጓል። የእኛ ስራ ምንድን ነው? መንግስት ላውንች ያደረገው ሰርቲፊኬሽን ሰርቲፋይንግ የሆነ ኦርጋናይዜሽን ነው። ላይሰንስ የሚሰጠው እሱ ነው። እኛ ደግሞ ለዛ ግብአት ነው የምንሰጠው። እኛ የምንጠብቀው በዚህ ዓመት ውስጥ ከ100 ሺህ ከ200 ሺህ በላይ ተማሪዎች ነው የምንጠብቀው። ለምን? ኦንላይን ነው፣ ክፍያው ርካሽ ነው። አፕ ስኪል እናደርጋለን። ስራውን 15 ወር ነው የሚወስደው። ጎበዝ ከሆነ በአመትም ሊጨርስ ይችላል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ152 ብር ከ99 ሳንቲም እየተገዛ በ156 ብር ከ5 ሳንቲም እየሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካ ዶላር በ153 ብር ከ24 ሳንቲም እየገዛ በ156 ብር ከ31 ሳንቲም እየሸጠ ነው። እነዚህና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። ሰናይ ቀን ይሁንላችሁ።